ሰባት የተለያዩ ጠበላቶችን እንደሚወጡ ተናግረዋል። በዚህ ሰዓት ደግሞ እንኳን ደስ አላችሁ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጠበል በገባሪት ኃይል ምርት ደለጎና በታምረኛው በርሜል ቅዱስ ጊዮርጊስ ጠበል አካባቢ ላይ ሶስተኛ ጠበል እንደፈለቀ እነሆ የምስራች እንላችኋለን። ይሄንን ቪዲዮ አይተነው እንመለስ። ሰላም በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ከተአምረኛውና ከገናናው ከበርሜል ቅዱስ ጊዮርጊስ እንዲሁም ደግሞ ከእናታችን ከምርት ደለጎ ቅድስት ኪዳነ ምሕረት መካከል ላይ ምን አዲስ ነገር አለ ትሉኝ እንደሆነ በብዙ ውጣ ውረድ ነው እዚህ ቦታ ላይ የሚደረሰውና እግዚአብሔር ፈቅዶ እግዚአብሔር ወዶ እዛ ቦታ ላይ የደረሱ ሰዎች ድነው ተፈውሰው የሚመለሱበት የዘመናችን ለመጨረሻው ዘመን ትውልድ የተሰጠ ገነትና ሲኦል ወደ ምድር የቀረበችበት ወደ ሲኦል በሄደች ጊዜ ሰይጣን ዳቢሎስ በድቅድቅ ጨለማ ውስጥ የሰው ልጆችን በቀኝ ግዛት ስራ አድርጎ ሰው ለሰው በሚባላበትና በሚናከስበት ሁኔታ ቤተሰቦቻችሁ በሰላም ደርሰዋል፣ ስልክ አልሰራልን፣ ቤተሰቦቻችን አልደወሉም፣ እንዴት ነው እያላችሁ እየደወላችሁ ለምትጠይቁን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል ለእናታችን ለክርስቶስ ሰምራ ለቅዱስ ሚካኤል መታሰቢያ በዓል በሰላም አደረሳችሁ። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ ፕሮግራሙን በማዘጋጀት ከናንተ ጋር ቆይታ አደርጋለሁ። እናንተም ከኔ ጋር ሁኑ። ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ በማስቀመጥ አብራችሁን ሁኑ። ዛሬ እንግዲህ ግንቦት 12 ቀን አባታችን አቡነ ተክለ ሃይማኖት ምን ያደረጉበት ዕለተ ቀን ነው። እናታችን ክርስቶስ ሰምራ ምን ያደረገችበት ዕለተ ቀን ነው። እንዲሁም የሊቀ መላእኩ የቅዱስ ሚካኤል ወርሃዊ በዓልና የሌሎችም ቅዱሳን መታሰቢያ ዕለት ስለሆነ ረድኤት በረከታቸው ከሁላችን ጋር ይድረሰን። በቅድሚያ ግንቦት 9 መነሻውን አድርጎ ግንቦት 18 መመለሻውን ያደረገው የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪት ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ተጓዦቻችን ዛሬ በበርሜል ቅዱስ ጊዮርጊስ ሁለተኛ ቀን የጥምቀት ዕለት ቀናቸውን እያስቆጠሩ ይገኛሉ። ቤተሰቦቻችሁ በሰላም ደርሰዋል፣ ስልክ አልሰራልን፣ ቤተሰቦቻችን አልደወሉም፣ እንዴት ነው እያላችሁ እየደወላችሁ ለምትጠይቁን ቤተሰቦቻችሁ እህት፣ ወንድም፣ ባል፣ ሚስት፣ አክስት፣ አጎት፣ ዘመድ ለላካችሁና እንዲሁም ለጉዞ ማህበሩ ላሰባችሁ ለተጨነቃችሁ በሙሉ ከልብ አድርገን እያመሰገንን ሁሉም እህት ወንድሞቻችን ምእመናንና ምእመናት በርሜል ቅዱስ ጊዮርጊስ ላይ ደስ የሚል ቆይታን እያሳለፉ እንደሆነ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በሰላም ገብተዋል። የመመለሻ ቀናቸውን ጠብቀው እንደ እግዚአብሔር መልካም ፈቃድ ወደ የቤታቸው ይመለሳሉ። እግዚአብሔር ከሁላችን ጋር ይሁን። የሄዳችሁ እንግዲህ ታውቁታላችሁ። በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት የድህነትና የፈውስ ቦታ ነው። ተነግሮ የማያልቅ ድንቅ ምስክርነቶችን እዛ ቦታ ላይ ሄደው የዳኑ የተፈወሱ ሰዎች እየመጡ መስክረዋል። ያልሄዳችሁ ደግሞ ለዚህ ድንቅ ቦታ ያብቃችሁ። እነሆ ሰኔ 7 መነሻ ሰኔ 16 መመለሻ በድጋሚ ጉዞ እያዘጋጀን እንገኛለን። በዚህ ቦታ ላይ እንግዲህ አባቶች 7 የተለያዩ ጠበላቶችን እንደሚወጡ ተናግረዋል። በዚህ ሰዓት ደግሞ እንኳን ደስ አላችሁ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጠበል በገባሪት ኃይል ምርት ደለጎና በታምረኛው በርሜል ቅዱስ ጊዮርጊስ ጠበል አካባቢ ላይ ሶስተኛ ጠበል እንደፈለቀ እነሆ የምስራች እንላችኋለን። ይሄንን ቪዲዮ አይተነው እንመለስ። ሰላም በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ከተአምረኛውና ከገናናው ከበርሜል ቅዱስ ጊዮርጊስ እንዲሁም ደግሞ ከእናታችን ከምርት ደለጎ ቅድስት ኪዳነ ምሕረት መካከል ላይ ምን አዲስ ነገር አለ ትሉኝ እንደሆነ ገናናውና ተአምረኛው አቡነ ገብረ መንፈስ ቅዱስ ጠበል ምሕረትንና ፈውስን እየሰጠ ለተለያዩ ምእመናን ተአምራትን እያደረገ የሚገኝ ተአምረኛና ገናና ጸበል ነው። ይህ ጸበል የሚገኘው ከበርሜል ቅዱስ ጊዮርጊስና ከእናታችን ከምርት ደለጎ ቅድስት ኪዳነ ምሕረት ጸበል መካከል ነው። ይህንን ቪዲዮ ሁላችሁም ሼር ላይ ያደረጋችሁ ለመላው ዓለም እንዲደርስ
የበኩላችሁን አስተዋጽኦ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቪዲዮ እንዳያችሁትና እንደተመለከታችሁት እንግዲህ ጠበሉ ገና ሰዎች እየሄዱበት አይደለም። ነገር ግን የአካባቢው ምዕመናንና ምዕመናት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ጠበል ምርት ደለጎ ገባሪተ ኃይልና አሸዋ ማዶ ደብረ መንከራት በርሜል ቅዱስ ጊዮርጊስ አቃራቢና መካከል ላይ የሚገኝ ጠበል እንደሆነ በቦታው ላይ ደርሰው የአቡነ ገብረ መንፈስ ቅዱስን ጠበል የተጠመቁበት ሰዎች በዚህ መልኩ እየገለጹልን ይገኛሉ። በዚህ ቦታ ላይ ብዙ ምዕመናን መጥተው እንደሚድኑ ቀደም ሲል አባቶቻችን እና አባ ኃይለ ሚካኤልና እና አባ ኪዳነ ማርያም እየተናገሩ ቆይተዋል። ዛሬም በርሜል ቅዱስ ጊዮርጊስ ላይ ይሄዱ እህቶችና ወንድሞች ቋጠሯቸው፣ ጥያቄያቸው፣ ችግራቸው፣ ህመማቸው ዳግም ወደ እነሱ ላይመለስ በቅዱስ ጊዮርጊስ ጠበልና እምነት እየዳኑ እየተፈወሱ ይገኛሉ። ቦታው ላይ ይሄዱ አይደለም ቀርቶ ከቦታው ጠበልና እምነት የመጣላቸው ካልጋ ቁራኛ ከድዌ ዳኛ በቅዱስ ጊዮርጊስ ቃል ኪዳንና ጠበል ድነው ብዙዎች መስክረዋል። ዛሬም የዳናችሁ የተፈወሳችሁ ሰዎች ወደዚህ ሚዲያ እየመጣችሁ የእግዚአብሔር ያደረገላችሁን ድንቅ ስራ ለዓለም እንድትናገሩ እነሆ ማሳሰብን እንወዳለን። በርሜል ቅዱስ ጊዮርጊስ እንግዲህ ክረምት፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር ወር ድረስ መንገዱ በጣም ጭቃ ስለሚሆን ጉዞ የሚቋረጥባቸው ጊዜዎች ናቸው። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድና ቢፈቅድ አካባቢው ሰላም ቢሆን እኛም በህይወት ብንቆይ ሰኔ 7 መነሻ ሰኔ 16 መመለሻ ጉዞ አዘጋጅተናል። በዚህ ጉዞ ላይ ለመመዝገብ ቀድማችሁ በኤልሻዳይ ኦርቶዶክሳዊ ሚዲያ በዶርቃ ሚዲያ የሚተላለፉ የምስክርነት ፕሮግራሞችንና መርሃ ግብሮችን በመከታተል በሚቀመጡ ስልክ ቁጥሮች እየደወላችሁ በሀገር ውስጥም ከሀገር ውጭም ያላችሁ ቢሮአችን ሳትመጡ መመዝገብ እንደምትችሉ እነሆ መንፈሳዊ ጥሪያችንን ላቀርበላችሁ እወዳለሁ። ወደ ዛሬው ዕለት መልእክቴ ሳልፍ ጻድቁ አባታችን አቡነ ተክለ ሃይማኖት ግንቦት 12 ነሐሴ 24 ታኅሳስ 24 ቀን ዓመታዊ ክብረ በዓላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ይከበራል። እነሆ ጻድቁ አባታችን አቡነ ተክለ ሃይማኖት በሰሜን ሸዋ ደብረ ጽላልሽ ኢቲሳ ወይም ቡልጋ አካባቢ ተወልደው ያደጉ ጻድቅ አባት ናቸው። አባታቸው ካህኑ ጸጋ ዘአብና እናታቸው እግዚአርያ ይባላሉ። እነዚህ እናትና አባታቸው ልጅ በማጣት ረጅም ጊዜ እግዚአብሔርን ደጅ ሲጸኑና ወደ እግዚአብሔር ሲጸልዩ ሲማጸኑ የኖሩ ደግ ጻድቅ እናትና አባታቸው እንደሆኑ በአባታችን በጻድቁ አቡነ ተክለ ሃይማኖት ገድል ላይም በተለያዩ የታሪክ መጽሐፍቶችም ላይ ተመዝግቦ እናገኘዋለን። ጻድቁ አባታችን አቡነ ተክለ ሃይማኖት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከደጊቷ ከጻድቋ እግዚአርያ ታኅሳስ 24 ቀን ወደዚች ዓለም ተቀላቀሉ ወይም ተወለዱ። አባታችን አቡነ ተክለ ሃይማኖት በተለያዩ ሀገራት እየተንቀሳቀሱና እየተዘዋወሩ ወንጌልን እየሰበኩ በጫካና በዱር እንስሳትን እያጠመዱ ይኖሩ ነበረ። አባታችን አቡነ ተክለ ሃይማኖት ታዲያ እድሜያቸው ለድቁና ሲደርስና ድቁና ከተቀበሉ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ አባታችን አቡነ ተክለ ሃይማኖት የዱር እንስሳትን ሳይሆን በክርስቶስ ወንጌል ምዕመናንንና ሕዝብን በወንጌል ወደ ርስተ መንግሥተ ሰማያት እንዲገቡና እንዲድኑ በጸጋ በመንፈስ ቅዱስ መሪነት አባታችን አቡነ ተክለ ሃይማኖት ወንጌልን እያስተማሩ ምዕመናንን ለክርስቶስ እጩ ሙሽራ እያደረጉ ሲያጠምዱ ኖረዋል። አባታችን አቡነ ተክለ ሃይማኖት በተወለዱ በ3 ቀናቸው ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው እግዚአብሔርን ያመሰገኑ የክርስቶስ ጸጋ የተገለጸባቸው ደግና ጻድቅ አባት ናቸው። ተክለ ሃይማኖት ማለት የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል፣ የሃይማኖት ተክል ሲሆን ትርጉሙ አባታችን አቡነ ተክለ ሃይማኖት ስማቸው ተለውጦ ስማቸው ተቀይሮ አባታችን አቡነ ተክለ ቦታ እየዞሩ ወንጌልን አስተምረዋል፣ ወንጌልን ዘርተዋል፣ የወንጌል ገበሬ በመባል ይታወቃሉ። ታዲያ አባታችን አቡነ ተክለ ሃይማኖት ታኅሳስ 24 ቀን የተወለዱበት ዕለት በድምቀት ይከበራል።
ነሐሴ 24 ቀን ደግሞ አባታችን አቡነ ተክለ ሃይማኖት ከዚህ ዓለም ከድካመ ሥጋ ያረፉበት የረፍት በዓላቸው ይከበራል። ዛሬ ግንቦት 12 ቀን ፍልሰተ አጽማቸው የሚከበርበት ዕለት ነው። አባታችን አቡነ ተክለ ሃይማኖት ፍልሰተ አጽማቸው ምንድነው? ወዴት ፈለሰ ለሚለው አባታችን አቡነ ተክለ ሃይማኖት ከድካማቸው ወይም ከጸሎታቸው ብዛት የካቲት 4 ቀን አጥንታቸው እንደተሰበረ አንድ እግራቸው እንደተቆረጠ ገድላቸው ይነግረናል። አባታችን አቡነ ተክለ ሃይማኖት ደከመኝ ሰለቸኝ ሳይሉ በጎንና በጎናቸው በግራና በቀኛቸው ጦርና ሰይፍን በመመርኮዝ ስጋቸው ሲደክም ቢወድቁ ወይም ቢያርፉ የሚወጋቸውን ጦርና ሰይፍ እያዩ የስጋቸው ዝለት የስጋቸው ድካም እረፍትን እንዳያሳያቸውና እንዳይጋብዛቸው በማስፈራራት በግራና በቀኛቸው ሰይፍን ተመርኩዘው አባታችን አቡነ ተክለ ሃይማኖት አባታችን በአባ ሕዝቅያስ በሶስተኛው መጋቢ ዘመን አባታችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለነዚህ ደግ አባት ተገልጾ የአባታችን የአቡነ ተክለ ሃይማኖት አጽም ከደብረ አሰቦት ወደ ደብረ ሊባኖስ ወደ ትልቁና ግዙፉ ህንፃ ቤተ መቅደስ ህዝበ ክርስቲያኑ በሰፊው የአቡነ ተክለ ሃይማኖት አጽመ ቅዱሳን ላይ እንዲማጸን በቃል ኪዳናቸው እንዲባረክ ህዝበ ክርስቲያኑ በረከት እንዲያገኝ በግንቦት 12 ቀን የአባታችን የአቡነ ተክለ ሃይማኖት አጽም ከደብረ አሰቦት ወደ ደብረ ሊባኖስ ገዳም በክብር ምእመናን፣ ካህናት፣ መነኮሳት በተገኙበት አጽመ ፍልሰታቸው ተከናውኗል ማለት ነው። ስለዚህ ሁል ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም በአቡነ ተክለ ሃይማኖት ገዳም ግንቦት 12 ቀን የአቡነ ተክለ ሃይማኖት ፍልሰተ አጽማቸው በድምቀት ይከበራል። ቃል ኪዳናቸው ረድኤት በረከታቸው ለሁላችንም ይድረሰን። አባታችን አቡነ ተክለ ሃይማኖት ታኅሳስ 24 ቀን ተወለዱ። ነሐሴ 24 ቀን አረፉ። ግንቦት 12 ቀን ደግሞ ፍልሰተ አጽማቸው በደብረ ሊባኖስ በታላቅ ድምቀት ይከበራል። እኛም ቃል ኪዳናቸውን በመማፀን የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከታቸው እንደሚደርሰን በማመን እንማጸናቸዋለን። የቻልን በደጃቸው ሄደን ያልቻልን ደግሞ ባለንበት ሆነን አቡነ ተክለ ሃይማኖት አቡነ ተክለ ሃይማኖት አቡነ ተክለ ሃይማኖት ብሎ ስምህን የጠራውን እስከ 7 ትውልድ ድረስ እምርልሃለሁ በተባለው ቃል ኪዳናቸው በመተማመን በረከታቸውን በመጠበቅ እንዘክራቸዋለን። አባታችን አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም ላይ ለ7 ዓመታትን ከጸለዩ በኋላ የድል አክሊልን ተቀዳጅተው ከዚህ ዓለም ድካም አርፈው ዛሬም ደግሞ ከመላእክቱ ጋር እግዚአብሔርን ቅዱስ 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 እያሉ እያመሰገኑ ያማልዱናል ማለት ነው። አቡነ ተክለ ሃይማኖት በተወለዱ በ3 ቀናቸው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው እግዚአብሔርን እያመሰገኑ ደግና ኢትዮጵያዊ ጻድቅ አባት ናቸው። በግንቦት 12 ገድለ አቡነ ተክለ ሃይማኖት በምዕራፍ 26 እና 27 ላይ በገድላቸው ላይ የአቡነ ተክለ ሃይማኖትን የዛሬውን የረፍት በዓላቸውንና የትውልድ ቀናቸውን እንዲሁም ያረፉበትን የነሐሴ 24 መታሰቢያ ዓመታዊ ክብረ በዓላቸውን በገድላቸው ላይ በደንብ አድርገን እናገኘዋለን። ወይም ደግሞ በመጽሐፈ ስንክሳር ግንቦት 12 ላይ የአቡነ ተክለ ሃይማኖት ገድላቸው ቃል ኪዳናቸው ተጽፎ እናገኘዋለን። ታዲያ በተጨማሪ በዛሬው ዕለት የእናታችን የቅድስት ክርስቶስ ሳምራ ዓመታዊ ክብረ በዓል ነው። ግንቦት 12 ቀን የቅድስት ክርስቶስ ሳምራን ዓመታዊ ክብረ በዓል ለምን እናከብራለን ስንል እናታችን ደጓና ሩሩኋ እናታችን ጻድቋ ክርስቶስ ሳምራ በዛሬው ዕለት ምን ያደረገችበት ዕለት ነው። የተወለደች የትስ አደገች ምንስ አደረገች ስንል እናታችን ቅድስት ክርስቶስ ሳምራ ኢትዮጵያዊት ጻድቅ ነች። በሰሜን ሸዋ ሀገረ ስብከት በቡልጋ ሀገረ ማርያም አካባቢ ተወልዳ ጻድቅ የሆነ ባልን አግብታ 12 ልጆችን ወልዳ በዛሬው ቀን ሰይጣንን ከክርስቶስ ጋር ልታስታርቅ
የተማጸነችና የጸለየች ደግ እናት ነች። እናታችን ቅድስት ክርስቶስ ሰምራ እንደሚታወቀው ኢትዮጵያዊ ጻድቅ ነች። 10 ወንዶች ልጆችና 2 ሴቶች ልጆችን ወልዳ በዚሁ በተወለደችበት አካባቢ ብዙ ተጋድሎን ተጋድላ በጣና ሐይቅ ባህር ውስጥ 12 ዓመት ቆማ የጸለየች ጻድቅ እናት ነች። መቃብሯም በጣና ክርስቶስ ሰምራ ተብሎ በሚጠራው ገዳሟ በቤተ ክርስቲያኗ በቤተ መቅደሱ ውስጥ ይገኛል። ታዲያ እናታችን ክርስቶስ ሰምራ እንዴት ሰይጣንን ከእግዚአብሔር ለማስታረቅ ጸለየች ከተባለ እናታችን ክርስቶስ ሰምራ የአዳም ልጆች ሁሉ አንተን የሚበድሉት ኃጢአት የሚሰሩት በፈተና የሚወድቁት በህመም በድዌ የሚሰቃዩት ሰይጣንና አንተ ስለተጣላችሁ ነው። ሰይጣን ዲያብሎስ ካንተ ጋር ቢታረቅ የአዳም ልጆች በሙሉ ኃጢአትንም አይሰሩም አንተንም አይበድሉም። እባክህ ጌታ ሆይ ሰይጣንን ይቅር በልልኝና እኔ ወደ ሰይጣን ሄጄ ሰይጣንን ወደ አንተ አምጥቼ ላስታርቃችሁ እባክህን ጌታ ሆይ ይሄንን ልመናዬን ይሄንን ጸሎቴን ተቀበልልኝ ብላ የጸለየች ደግ እናት ነች። ጌታችን መድኃኒታችን ኢየሱስ ክርስቶስም ሰይጣን እንኳን ላንቺ ለኔም አይገዛም፣ ሰይጣን ራሱን አምላክ አድርጎ ራሱን በራሱ የሚሾም ክፉ እርኩስ ነው ብሎ ጌታችን መድኃኒታችን ሲመልስላት እባክህ እሺ በለኝ እባክህ ተለመነኝ ብላ በመማፀን ጌታችን መድኃኒታችን ኢየሱስ ክርስቶስ እሺ ካለሽ እሱ እኔም እሺ እልሻለሁ፣ ስለተጋድሎሽና ስለተማጽኖሽ እሺ ብዬሻለሁ። ሰይጣን ዲያብሎስ ወዳለበት ሊቀ መልአኩ ቅዱስ ሚካኤል እየመራ ይወስድሻል፣ ይጠብቅሻል፣ ይረዳሻል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ መልአኩ ቅዱስ ሚካኤልን ለእናታችን ለቅድስት ክርስቶስ ሰምራ ወደ ሰይጣን ወደ ዲያብሎስ እንዲረዳት ጠባቂ መልአክ አድርጎ ሰጥቶ ልኳታል። እናታችን ቅድስት ክርስቶስ ሰምራ ታዲያ እግዚአብሔር አምላኳን እየለመነችና እያመሰገነች እየጸለየች ወደ ሲኦል በሄደች ጊዜ ሰይጣን ዲያብሎስ በድቅድቅ ጨለማ ውስጥ የሰው ልጆችን በቀኝ ግዛት ስራ አድርጎ ሰው ለሰው በሚባላበትና በሚናከስበት ሁኔታ እናታችን ቅድስት ክርስቶስ ሰምራ ተመለከተች። እጅግ አዘነች፣ አለቀሰች። ጌታ ሆይ እሺ ስላልከኝ አመሰግንሃለሁ። የሰው ልጆች በእንደዚህ አይነት ግዛት ውስጥ እንዳሉ አውቅ ነበረ። ነገር ግን አንተ የኔን ልመናና ጸሎት ሰምተህ ደካማና ጎስቋላነቴን አይተህ ተመልክተህ ሳትንቀኝ ሰይጣን ዲያብሎስ ካንተ እንዲታረቅ የአዳም ልጆች ሁሉ በእንደዚህ አይነት ቀኝ ግዛት ውስጥ እንዳይወርቁ እሺ ስላልከኝ አመሰግንሃለሁ ብላ ምስጋናዋን ከጨረሰች በኋላ ሰይጣን 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 ወዴት ነው ያለኸው? ና ከአምላኬ ላስታርቅህ፣ ወደ እኔ ና ቅረብ ብላ በጠራችው ጊዜ ሰይጣን ዲያብሎስም አንቺ ስፈልግሽ የነበርሽ አንቺ ስፈልግሽ ሳሳድድሽ የነበርሽ ጠፍተሽብኝ ተሰውረሽኝ የነበርሽ አንቺ ሴት ዛሬ ወደ እኔ እንዴት መጣሽ? እንኳን አገኘሁሽ ብሎ ሰይጣን በመጥፎ ነገር ሁሉ ጊዜ የሰው ልጆችን አድቅቆ በክርኑ የሰው ልጆችን በምርኮ ገዝቶ ማኖር የሚፈልግ እርኩስ መንፈስ ስለሆነ እጅግ በጣም ተደሰተ። እናታችን ቅድስት ክርስቶስ ሰምራ ደግሞ ደስታዋ ምንድነው? ሰይጣንና እግዚአብሔር ሊታረቁ ነው። የአዳም ልጆች በሙሉ ከዚህ በኋላ አይፈረድባቸውም። ሰይጣን ነው ሰውን የሚያሳስተው፣ ሰይጣን ነው እግዚአብሔርን እንድንበድል የሚያደርጉ፣ የዘላለም ሞትና ፍርድ አይኖርባቸውም ብላ ደስታዋን ሳትጨርስ ሰይጣን ጉትት አድርጎ ወደ ጥልቁ ጨለማ ወደ ሲኦል ክርስቶስ ሰምራን ወረወራት። ሊቀ መልአኩ ቅዱስ ሚካኤል ከሷ ጋር ስለነበረ እግዚአብሔርም የሷን መሻትና ልመና ሊሰማትና ሊፈጽምላት እንጂ ይህንን ያውቅ ስለነበረ የመላእክት አለቃ ቅዱስ ሚካኤልን ጠባቂ መልአክ አድርጎ የሰጣት ሰይጣን እንደዚህ ያደርጋት እንደነበረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያቅ ስለነበረ ነው። ከዛም ሰይጣን ጎትቶ ወደ ጥልቁ ጨለማ ወደ ገሃነም ወደ ሲኦል እናታችን ቅድስት ክርስቶስ ሰምራን ሲጨምራት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሚካኤልን ጠባቂ መልአክ አድርጎ ሰጥቷት ስለነበረ ሊቀ መልአኩ ቅዱስ ሚካኤልና እናታችን ቅድስት ክርስቶስ ሰምራ በክንፋቸው በአንድ ጊዜ በሲኦል የሚገኙ 10,000 እልፍ አላፍ
በሲኦል የሚኖሩ ነፍሳትን ይዘው ወጥተዋል። ከዛም እናታችን ቅድስት ክርስቶስ ሰምራ ገድሏን አንብቡት። በእኔ አንደበት የሚተረክም የሚገለጽም አይደለም። ገድሏ ብዙ ነገር ውልደቷን፣ እድገቷን፣ ሕይወቷን፣ ቃል ኪዳኗን በደንብ አድርጎ ያስረዳናል። ነገር ግን ዛሬ የምትከበርበት ትልቁ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስና ሰይጣን ዲያብሎስን ልታስታርቅ ብላ ከቅዱስ ሚካኤል ጋር ወደ ሲኦል በሄደች ጊዜ ሰይጣን ጎትቶ ወደ ጥልቁ ጨለማ ወደ ሲኦል ወደ ገሃነም እሳት በጣላት ጊዜ በሲኦል የሚሰቃዩ 10,000 እልፍ አላፍ የሆኑ ነፍሳቶችን በሊቀ መልአኩ በቅዱስ ሚካኤል ረዳትነትና አማላጅነት በቅዱስ ሚካኤል ክንፍና በክርስቶስ ሰምራ ክንፍ በዛሬው ዕለት ግንቦት 12 ቀን 10,000 እልፍ አላፍ በሲኦል የሚሰቃዩ ነፍሳቶች ከሲቃይ ከመከራ ከፍዳ ከዘላለም ሞት በቅድስት ክርስቶስ ሰምራ አማላጅነት የዳኑበትና የወጡበት እንዲሁም እናታችን ቅድስት ክርስቶስ ሰምራ ቃል ኪዳንን የተቀበለችበት ዕለት ነው። በዛሬው ቀን የሚከበሩ ቅዱሳኖች ረድኤት በረከታቸውን አምላካችን እግዚአብሔር ይክፈለን ያሳትፈን። እንግዲህ ከሰፊው በጠባቡ ከረጅሙ ባጭሩ ዛሬ ግንቦት 12 ቀን እነዚህን ቅዱሳኖች የምናከብርበት ትልቁ ምክንያት ይሄ ነው። የቅዱስ ዮሐንስ አፈወርቅም መታሰቢያ በዓል ነው። ሌሎችም ብዙ ቅዱሳኖች አሉ። አምላካችን እግዚአብሔር ረድኤት በረከታቸውን መልጃና ጸሎታቸውን ከሁላችን ጋር ያውልብን ያሳድርብን፣ አሜን። ዶርቃ የበጎ አድራጎትና የጸሎት ማህበር ከታች ሊንክ ይቀመጥላችኋል። በዚህ ሊንክ እየገባችሁ ብዙ እህቶች ወንድሞች እየዳኑ እየተፈወሱ ያለበት አገልግሎት ነው። እናታችን እማሆይ ወለተ ኢየሱስ የተለያዩ ጸሎቶችን፣ የተለያዩ የስግደት ሰዓታቶችን፣ የጸሎት ሰዓታቶችን የዲያብሎስን የርኩሱን መንፈስ ውጊያ እንዴት እንደሆነ በቮይስ ሪከርድና በኦንላይን ከምሽቱ 3 ሰዓት በጸሎት ፕሮግራም ላይ መምህራችን መምህር ዘመነ ወንድማችን ሚኮ ሌሎችም አባቶችና እህቶች ወንድሞች በዝማሬ በትምህርት አገልግሎት መንፈሳዊ ተጋድሎ እያደረጉ የሚገኙበት ቻናል ነው። እናንተም ወደዚህ ቻናል ተቀላቀሉ። በርሜል ቅዱስ ጊዮርጊስ ላልሄዳችሁ እንደ እግዚአብሔር መልካም ፍቃድ የዚህ ዓመት የመጨረሻ ጉዞ ነው ብለን እናስባለን። በባለፈው ግንቦት 9 ያዘጋጀነው ጉዞ የዚህ ዓመት የመጨረሻ ጉዞ ነው ብለን ነበረ። ነገር ግን ቦታው ላይ ስንደርስ አባቶች ቦታው ላይ የዚህ ዓመት የመጨረሻ ጉዞ ነው ብለን ስንነግራቸው ከምን የተነሳ ነው የመጨረሻ ጉዞ ሊሆን የሚችለው? ዝናብ ሳይዘንብ ገና መንገዱ እንዳትመጡ ሳይከለክል መኪናዎች እየመጡ ባለበት ሰዓት ለምን እየመጡ የሚድኑ ሰዎችንና ቤተክርስቲያኒቷስ እየሰጠች ያለውን መንፈሳዊ አገልግሎት ለማደናቀፍ የመጨረሻ ጉዞ ነው ብላችሁ ተናገራላችሁ? በሉ ጭቃው መኪናዎችን እስከሚከለክል ድረስ ለመምጣት መንገዱ እስከሚከለክል ድረስ ዝናቡ እስከሚዘንብ ድረስ ማዘጋጀት አለባችሁ በሚል ትእዛዝና መመሪያ በድጋሚ ለሰኔ 7 መነሻ ሰኔ 16 መመለሻ ወደ ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምህረት ጉዞ ምዝገባ ጀምረናል። እየደወላችሁ ቀድማችሁ ተመዝገቡ። ይሄ ቦታ ነገ ማንም የማያገኘው እነሆ እደጅ መተን መዳን እንፈልጋለን ያሉ ሰዎች እንደተመኙ ሳያገኙት የሚያልፉበት በብዙ ውጣ ውረድ በብዙ ፈተና የእግዚአብሔር መንግስት እንደምትገኘው ሁሉ በርሜል ቅዱስ ጊዮርጊስ ገንዘቡን ለመክፈል በብዙ ችግር ቁብ በመጣል ከደሞዝ በመቆጠብ ከሰው በመበደር ስፖንሰር በመጠየቅ በብዙ ውጣ ውረድ ነው በርሜል ቅዱስ ጊዮርጊስ የሚደረሰው። መንገድ ላይ በአይሮፕላን በመጓዝ በየብስ በመጓዝ መንገድ ላይ በማደር በፀሐይ በአቧራ በሐሩር በብዙ ውጣ ውረድ ነው እዚህ ቦታ ላይ የሚደረሰውና እግዚአብሔር ፈቅዶ እግዚአብሔር ወዶ እዛ ቦታ ላይ የደረሱ ሰዎች ድነው ተፈውሰው የሚመለሱበት የዘመናችን ለመጨረሻው ዘመን ትውልድ የተሰጠ ገነትና ሲኦል ወደ ምድር የቀረበችበት ገሃነም እሳት የሚታይበት ርስተ መንግስተ ሰማያት የሚታይበት የሥላሴ መንበር የሚታይበት እውነት አብ ወልድ መንፈስ ቅዱስ በአንድነት በሶስትነት ተገልጸው የሚያጠምቁበት የሰማዕቱ የቅዱስ ጊዮርጊስ ቃል ኪዳን የተፈጸመበት ቦታ ነው። ይሄ ቦታ አይለፋችሁ አያመልጣችሁ። ያላችሁ ጊዜ ያላችሁ በጊዜያችሁ፣ ገንዘብ ያላችሁ ደግሞ በገንዘባችሁ
በመተጋገዝ እዚህ ቦታ ላይ የሚሄዱ ሰዎች ከህመማቸው ከጥያቄያቸው ከችግራቸው ድነው እንዲመለሱ አድርጉ። እግዚአብሔር አምላካችን እንደወደደና እንደፈቀደ ደግሞ ዘንድሮ ያልቻላችሁ 2019 ደግሞ ይሄ ዓመት በሰላም ተጠናቆ በቀጣይ ዓመት ደግሞ በሰላም ከደረስን እድሜ ለንስሐ ዘመን ለፍስሐ አምላካችን እግዚአብሔር ከሰጠን ወደፊት ደግሞ በሚኖረን አገልግሎት እንገናኛለን። አሁን ግን ገንዘብ ያላችሁ በገንዘባችሁ፣ ጊዜ ያላችሁ በጊዜያችሁ በመተጋገዝ እግዚአብሔር አምላክን በጸሎት በመጠየቅ ሊቀ ሰማዕቱ ቅዱስ ጊዮርጊስ የ20 ዓመት ብላቴና በነበረ ጊዜ የጀመረውን ተጋድሎ 7 ዓመት ተጋድሎ 3 ጊዜ ሞቶ ተነስቶ ቃል ኪዳንን ተቀብሎ ሚያዝያ 23 ቀን በክብር በሰማዕትነት አርፏል። ይሄ ሰማዕት ቅዱስ ጊዮርጊስ ዛሬ ላይ በርሜል ቅዱስ ጊዮርጊስ ላይ ስንሄድ የዛ ጊዜ የተገባለት ቃል ኪዳን መታሰቢያነቱ ለሱ ይሁን እንጂ የእግዚአብሔር አምላክ ክብር የተገለጸበት ቦታ ነው። ጸበል ሳትጠመቁ ደጁን በመርገጥ ብቻ የምትድኑበት የተባረከና የተቀደሰ ቦታ ነው። ገና አባቶች 7 ጸበላቶች እንደሚፈልቁ ትንቢት የተናገሩበት ቦታ ነው። ከ7ቱ ጸበላቶች የእናታችን የቅድስት ኪዳነ ምሕረትና የሊቀ ሰማዕቱ የቅዱስ ጊዮርጊስ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጠበል የፈለቀበት ቦታ ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ለሶስተኛ ጊዜ ደግሞ ወደ አቡነ ገብረ መንፈስ ቅዱስ እንዴት እንደሚኬድ በምን ፕሮግራም ሄደን መጠመቅ እንደምንችል እኔም ቦታውን ሄጄ ስላላየሁት መረጃውን በደንብ አጣርቼ በቀጣይ ቪዲዮ እነግራችኋለሁ። ዛሬ የነበረን ቆይታ ይሄን ይመስል ነበረ። ስለነበረን ጊዜና ቆይታ አምላካችን እግዚአብሔር ስለ ሁሉም ነገር ስለማይነገር ስጦታው ስሙ የተመሰገነና የተወደሰ ይሁን። እባካችሁ ለ2019 ለልደት በዓል 50 ሰዎችን እናጋባለን የክርስቶስ ደቀ መዛሙርት እናደርጋለን ብለን የጀመርነው የጋብቻ ቻሌንጅ እስካሁን ድረስ የተመዘገበ ሰው የለም። እንግዲህ እስከ ሰኔ 30 ቀን ድረስ ነው ምዝገባ የምናካሄደው። የሚመዘገብ ሰው ከሌለ ፕሮግራማችን ወይም ቻሌንጃችን ካልሞላልን በይፋ እንሰርዘዋለን። እንግዲህ በቤተ መቅደሱ ተገኝታችሁ ቅድመ ጋብቻን ተምራችሁ በደንብ አድርጋችሁ ከመጋባታችሁ በፊት ምን ማድረግ እንዳለባችሁ በነፃ ትምህርቱን ወስዳችሁ እኛ ራሳችን ደግሰን እንዳራችሁ ልብሳችሁን የሰርግ ወጫችሁን በሰርጋችሁ ላይ ጳጳሳት ተገኝተው መምህራን ተገኝተው ዘማሪያን ተገኝተው እናንተ ሚዜዎቻችሁን ጋብዛችሁ ያለምንም ወጪ ቅዱስ ቤተክርስቲያን ላይ በዶርቃ ሚዲያ ሰርጋችሁን ደግሰን እንዳራችሁ ስንላችሁ ለመጋባት ፍቃደኛ አይደለንም፣ መዘጋጃው ይሻለናል፣ እንደ ልባችን ለመፋታት ቃል ኪዳን የለውም፣ ወረቀት ነው እንቀደዋለን፣ በመዘጋጃ መጋባትን እንመርጣለን ካላችሁ ያው ስጋዬን የበላ ደሜን የጠጣ የዘላለም ሕይወትን ያገኛል፣ ስጋዬን ያልበላ ደሜን ያልጠጣ ይፈረድበታል፣ መንግስተ ሰማያትን ሊወርስ አይችልም የተባለውን የመጽሐፍ ቅዱስን አስተምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝና ቃል ኪዳን ሽራችሁ ጋብቻችሁን በመዘጋጃ ፈጽሙ። ይፈረድባችኋል እንጂ በረከት አታገኙበትም። ስለዚህ እኛም አናስገድዳችሁም። 3-4 ተከታታይ ቪዲዮዎችን ሰርቻለሁ። ከዚህ በላይ እንግዲህ ምንም ላደርግ አልችልም። አሁንም 1 ወር ከ15 ቀን ጊዜ አላችሁ። እየደወላችሁ ተመዝገቡ። በ0988 12 12 12 በ0941 16 16 16 ይህንን የጋብቻ ስነ ስርዓት ከኛ ጋር ተገኝታችሁ ሙሉ ወጫችሁ ተሸፍኖላችሁ ጋብቻችሁን በስርዓተ ቁርባንና በስርዓተ ተክሊል ለመፈጸም ከናንተ የሚጠበቀው ያገባ ያላገባ ሰርፈትኬት ካገባችሁ ያው እንዳገባችሁ የሚገልጽ የጋብቻ ሰርፈትኬት ካላችሁ ያው እናንተ ንስሐ አባታችሁን አማክራችሁ ከንስሐ አባታችሁ የሚሰጣችሁን ቀኖና በአግባብና በስርዓቱ ፈጽማችሁ በራሳችሁ ቅዱስ ቤተክርስቲያን ሄዳችሁ መቁረብና ቅዱስ ሥጋውን ክቡር ደሙን መቀበል ስለምትችሉ ከኛ ጋር ዳግም ጋብቻ አያስፈልጋችሁም። እናንተ በቤተክርስቲያን ሄዳችሁ መሐስባን የሚባል ጋብቻ ቤተክርስቲያን ጋብቻችሁን እንድትባርክላችሁ ጋብቻችሁን እንድትቀድስላችሁ ቤተክርስቲያን እንድታስባችሁ ወደ ቤተክርስቲያን ሄዳችሁ ከንስሐ አባታችሁ ጋር መፈጸም ትችላላችሁ። ነገር ግን እሷም እንዳላገባች ሴቲቱ ወንድየውም እንዳላገባ የሚገልጽ በምትኖሩበት ቀበሌ በምትኖሩበት ወረዳ
መታወቂያችሁ ካለበት ቦታ የጋብቻ ሰርተፍኬት እንደሌላችሁ የምትረጋግጡበት ማስረጃ ነው የምታመጡት። ትምህርቱን ከሐምሌ 1 ጀምሮ የማያዳግም የቅድመ ጋብቻ አስተምሮን አባቶችና መምህራኖች እየተገኙ በ15 ቀን አንዴ በወር 2 ቀን በአካል ተገኝታችሁ የምትማሩበትን ዝግጅት እየጨረስን ነው ያለነው። እንግዲህ እናንተም በዚህ መርሃ ግብር ላይ ተገኝታችሁ የዚህ መንፈሳዊ ፕሮግራም ተካፋይ እንድትሆኑ እግዚአብሔር አምላክ ይፍቀድላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሁላችሁም ቸር ሰንብቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።